ውድ የኢትዮጵያን ዴይሊ ቤተሰቦች አሁን የደረሰን ሰበር መረጃ አለ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የግድያ ሙከራ ተደረገባቸው። የዩክሬን የባህር ኃይል ሰው አልባ አውሮፕላኖች ጥቁር ባህርን አቋርጠው ይጓዙ የነበሩ ሁለት የነዳጅ ዘይት ጫኝ መርከቦችን መምታቱን የዩክሬን ባለስልጣናት ገለጹ። ሰላም ጤና ይስጥልኝ። ይህ ኢትዮጵያን ዴይሊ ነው። ከመረጃዎቻችን ጋር አብራችሁን ቆዩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የግድያ ሙከራ ተደረገባቸው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን ከግድያ ሙከራ ተርፈዋል። ጥቃቱ በተቃዋሚዎች የተፈጸመ ሊሆን እንደሚችል ከስፍራው ካሉ ምንጮች ተሰምቷል። ፕሬዝዳንቱን ያጀቡ መኪኖች ከቤተ መንግስት እንደወጡ ብዙም ሳይቆይ ኃይለኛ ፈንጂ በቅርብ ርቀት ከፈነዳ በኋላ ከፕሬዝዳንቱ አጃቢዎች መኪኖች አንደኛው በጣም የተጎዳ ሲሆን በርካታ የፕሬዝዳንቱ አጃቢዎች መቁሰላቸው ተዘግቧል። እስካሁን የደረሰ መረጃ በፕሬዝዳንቱ ላይ የደረሰው ጉዳት አልታወቀም። የዩክሬን የባህር ኃይል ሰው አልባ አውሮፕላኖች ጥቁር ባህርን አቋርጠው ይጓዙ የነበሩ ሁለት የነዳጅ ዘይት ጫኝ መርከቦችን መምታቱን የዩክሬን ባለስልጣናት ገለጹ። ትክክለኛነቱን ያረጋገጠው ተንቀሳቃሽ ምስል በውሃ ላይ የሚቀዝፉ ድሮኖች በውቅያኖሱ ሞገድ መካከል በመጓዝ በፍጥነት ወደ መርከቦቹ ሲገቡ ይታያል። ሰው አልባ አውሮፕላኖቹ ወደ ነዳጅ ጫኝ መርከቦቹ ከገቡ በኋላ በመፈንዳት በእሳት እንዲያያዝ አድርገዋል። ኢላማ የተደረገባቸው ነዳጅ ጫኝ መርከቦች በቱርክ ባለስልጣናት ካይሮስና ቪራት ተብለው የተሰየሙ ሲሆን ሁለቱም ወደ ጋምቢያ የሚሄዱ ነበሩ። ሁለቱም የተመቱት አርብ ዕለት በቱርክ የባህር ጠረፍ ሲሆን ቪራቱ የተሰኘው መርከብ ቅዳሜ በድጋሚ ተመቷል ተብሏል። እስካሁን ድረስ በሰው ሕይወት ላይ ጉዳት ስለመድረሱ የወጣ መረጃ የለም። የሰው አልባ አውሮፕላን ጥቃቱ በዩክሬን እና በሩሲያ መካከል ለሚካሄደው ጦርነት ለሞስኮ የገንዘብ ድጋፍ ለማድረግ ወሳኝ የሆነውን የነዳጅ ዘይት ገቢ ለመጉዳት የተወሰደ እርምጃ ነው። ሁለቱ መርከቦች እንደ አውሮፓውያን አቆጣጠር በ2022 ሩሲያ ዩክሬንን ሙሉ በሙሉ ከወረረች በኋላ ምዕራባውያን የጣሉበትን ማዕቀብ ለማለፍና በመቶዎች የሚቆጠሩ ነዳጅ ጫኝ መርከቦችን ለማሳለፍ የምትጠቀምባቸው ሻዶ ፍሊት የሚባሉት አካል መሆናቸው ተነግሯል። እነዚህ በሚስጥር ነዳጅ የሚመላለሱ መርከቦች በአብዛኛው ያረጁ ነዳጅ መጫኛዎችን የሚይዙ ሲሆን ብዙዎች ንብረትነታቸው የማን እንደሆነና የመድን ዋስትና የቱ ኩባንያ እንደሰጣቸው ግልጽ አይደለም።